ሁልሽም ማለት ነው ሲሴራ ውስጥ አለሽበት። መርዙን ምኑን ያቀነባበራችሁት እናንተ ናችሁ። ሰላም ይዘው እዛው እንዳትመጭ እዛው ሁኛ ተበላ እዛው ተረጋጋ። ስልክ ነው ያሰሩት። ፖሊስ መጥቷል። ትሄዳላችሁ ፖሊስ ጣቢያ። እዛ ቃል ስደድ መርዝ የሰጠሽኝ አንቺ ነሽ። አንተ እንደዚህ አትበላ። አንቺ ነሽ። ሁሉንም ነገር ህግ ይፈቷል። ህግ ፊት እንሄዳለን። ታወራላችሁ። አንደኛ እኔ እንደዛ ተኝቼ ማን እንዳደረገብኝ ሳላቅ ምን እንደሆንኩ ሳላቅ እዛ ጋር ተኝቼ ማንም መጥቶ ቪዲዮ ቀርጾ ሲፖስት የማልፈልገው ነገር ነው የተደረገ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ አለን እግዚአብሔር ይመስገን። ያው ደህና ነኝ። ትንሽ ራሴን አሞኛል። አሁንም ነቃ ብዬ አይደለም እያወራኋችሁ ያለሁት፣ ግን አንድ በጣም ማስተላለፍ ያለብኝ መልእክት ስላለ እንዲሁም ደግሞ መናገር ያለብኝ ጥብቅ መልእክት ስላለ ነው አሁን ወደ እናንተ የመጣሁት። የምሬን ነው የምላችሁ። ትላንት የተፈጠረውን ነገር ሳይ በጣም በራሴ አፈርኩ። ምን አይነት ነገር ነው ይሄ? እኔ ጁሲ ስንት ዓላማ ያለኝ ስንት ነገሮችን ጀምሬ ያለው ልጅ ሁሉን ነገር ትቼ ራሴን ወደማይሆን ነገር ለመሄድ ወደ ሞት ራሴን ለመሸኘት በጭራሽ አስቤ አላቅም። ላስብም የምፈልግ ሰው አይደለሁም። እንደዚህ አይነት ሰው አይደለሁም። በቃ እኔ በህይወቴ ጠንክሮ ሰርቶ ህይወትን አሻሽሎ ነገን በተስፋ የሚኖር ሰው ነኝ እንጂ ዛሬ የሆነ ነገር ጎደለብኝ፣ ዛሬ የሆነ ነገር ሆነብኝ ብዬ ራሴን በትንሽ ነገር ተስፋ መቆርጥ ሰው አይደለሁም። እንደዚህ አይነት ሰው ቢሆን እዚህ ደረጃ ላይ አልደርስም ነበር። በጣም ብዙ የመጧቸው ረጅም መንገዶች ነበሩና እነዛን ነገሮችን አልፌ እዚህ አልበቃም ነበር። እንደዚህ ባጭሩ ተስፋ ለመቁረጥ እንደዚህ የምር በጣም ራሴን እያመመኝ ነው እያወራኋቸው ያሉት። ፊት የሚያስታውቅ ይመስለኛል፣ አላቅም። የምሬን ነው የምላችሁ። ማንንም ሰው እንዳላመኑኛሉ። ምክንያቱም የምር ለኔ የኔ ጓደኞች የኔ ወዳጆች ቢሆኑ ያንን ቪዲዮ እንዲፖስቱት አልፈቅድም ነበር። ገባሽ? እኔ እዚህ ወድቄ እንትን ብዬ ሲጀመር ይምጡ ጠርቻቸዋለሁ። እንታረቃለን ብዬ ነው የጠሯቸው። ይምጡና ሁሉንም ነገር በህግ የምሬን ነው የምልሽ። ምክንያቱም እኔ እንደዚህ አይነት ሰው አይደለሁም። ራሴን እንዴት ምን ጎደለኝ ብዬ እንዴ ማለት ህግ ጋር ምን ሄደው ምን ተፈጠረ ብለን ህግ ጋር ምን ሄደው ነገርኩሽ እኮ ይምጡና እየሰማሽኝ ነው አይደለ? ይምጡና ማለት ነው ያደረጉትን ነገር እኔ እዚህ ወድቄ ማን ነው የጣለኝ? ማን ነው እንደዛ እንደሆነ ያደረገኝ? ከናንተ ውጭ ማንም ሊያደርገኝ አይችልም። ያማል ልጆቹ በሌሉበት ነገር እንደዚህ ብላ አትደፍድፍ። ሲጀመር እኛ ድንገት አጋጣሚ ስንመጣ አገኘንክ መሬት ላይ። እሺ አንዴ ላውራውን አታቋርጭኝና አንዴ ላውራ። ስለዚህ ይምጡ፣ ጠርቻቸዋለሁ። ሁሉንም ነገር ህግ ፊት ያወራሉ። እኔ እንደዛ ማድረግ ሰው አይደለሁም። ጭራሽ ራሴን ለማጥፋት የምሞክር ሰው እኔ ለማን ብዬ? ሁሉም ነገር የተደረገው በዙሪያ ባሉ ሰዎች ነው። በዙሪያ ያሉ ሰዎች ደግሞ አንቺና እነሱ ናችሁ። ሁሉንም ነገር ህግ ይፈቷል። ህግ ፊት እንሄዳለን። ታወራላችሁ። አንደኛ እኔ እንደዛ ተኝቼ ማን እንዳደረገብኝ ሳላቅ ምን እንደሆንኩ ሳላቅ እዛ ጋር ተኝቼ ማንም መጥቶ ቪዲዮ ቀርጾ ሲፖስት የማልፈልገው ነገር ነው የተደረገብኝ። ማንንም አላምንም። ማንንም አቋ አንቺ ነሽ ያደረግሽው ይሄን ነገር። ምን አይነት ሆነ እናታችሁ? በጣም ያስቃል እንጂ ሁኔታክ ነው። አንቺ ነሽ ያደረግሽው ይሄን ነገር? እኛ ማናችንም ማለት ነው። አላደረም። ምንድን ነው የምትስቂው? አንተ ራስህን አላወቅም። እና አሁን እኔ እንዲናነ ሰላም ገዳም ይዘነው እንሂድ የሚሉት ነገር በጣም አሁን እየተሰማው ነው። አረ እስቲ አውራው እስቲ ምንድነው? እሷ ለምን አልመጣችም? እየመጣች ነው። እኔ ስትቆይብኝ ጊዜ መጣሁኝ። ፀሐይ ላይ ነበርኩ እኮ። አይ ለማንኛውም ግን ከዚህ በኋላ ማለት ነው ሰማኝ። ትላንትና እሷ ቪዲዮ ላይ አሞኛል፣ በጣም አሞኛል። ከሆስፒታል ታውቃላችሁ፣ ገና ነው የወጣሁት አይደለ? ይዛችሁ እየመጣችሁት አሁን ነው እኮ እንታረቃለን ምናምን ብላ ነበረ እሷ የመጣችው። ድንገት ደግሞ እንደዛ ሆነ ካገኘንክ ከትላንት ወዲያ እናንተ
አብራችሁ ለመሄድ አብራችሁ ለመኖር ምናምን እያወራችሁ ነበረ። ያ ነገር ትክክል እንዳልሆነ አምኜበታለሁኝ። ስለዚህ እርቅም ፈጽም እንታረቅ ብለን ስለምን እርቅ ነው የምታወራው? አሁን እርቅ ምናምን የሚለውን ነገር ተውና እኔ ላይ ያደረከው ነገር ለምንድን ነው? ዛሬ ስማው ዛሬ የሚያወራው ነገር እንታረቅ ምናምን ብሎ ዛሬ ደግሞ ሌላ አጀንዳ ነው ዛሬ ደግሞ ይዞ እና እንታረቅ ካላልኳችሁ እዚህ ቤት እናንተ እምቢ ብላችሁ ልትቀሩ ትችላላችሁ፣ ላትመጡ ትችላላችሁ። እንታረቅ ያልኳችሁ እንድንታረቅ ሳይሆን እኔ ላይ ያደረጋችሁትን ነገር እንድትነግሩ ስለፈለኩ ነው። ገባ? እኔ ላይ ማለት ጆሲ ምን ማለት ነው? ምን ማለት ነው? ሳይሆን እንዳላረገ ሰው እንዳልሰማ ሰው ሆነ አክት ለማድረግ አትሞክር። ገባ? ጓደኛዬ ነህ ብዬ ነው እኔ ያቀረብኩ እኮ ጓደኛህ ስለሆንኩ ምን አደረግኩክ? ምንድነው? ስማ፣ አንተ ትክክለኛ ጓደኛዬ ብትሆን ማለት ነው እዛ ተኝቼ መጀመሪያ እንድተኛ ያደረገኝ ማን ነው? ሁለተኛ ደግሞ እንደዛ ተኝቼ ምናምን ቪዲዮ ይዛችሁ መታችሁ ቀርጻችሁ መፖሰት ምን ማለት ነው? እኔ ሳላቅ እኔ በማላውቀው ነገር ለምንድን እንደዛ ያደረጋችሁት? እኔ ስንት ዓላማ ያለኝ ሰው ነኝ አይደል እንዴ? ለምንድን ነው የኔ ጆሲ እንደዚህ ተደርጎ እንዲህ ይሆናል ተብሎ መፖሰት አለበት? እኔ መጠየቅ የለብኝም? የኔ ፍላጎት እኔ ይሄ አንተ ቤተሰቦች ሁሉንም ደስታህንም ሐዘንህንም የፈለገ ነገር ይሁን እኔ እንደዛ ሙቼ እዛ ማን ይስጥኝ ማን ያጠጣኝ ማን እንትን ይበለኝ ሳላቅ እኔ እንዴት አንተ ብቻ ነህ ነበርክ እንዴ? ራስህ አይደለም? ዝም በል ሌላ ወሬ አልፈልግም። አሁን መልስ ነው የምፈልገው። ገባ? እንደዛ ተኝቼ ቪዲዮ ቀርጻ ቆይ ምን እያልክ ነው? እናንተ ናችሁ እንደዚህ ያደረጋችሁኝ እያልክ እንዳይሆን ደስታ ይመስል ላወራበት የምር ከዚህ በኋላ ታወራሽ እኛ ለሱ መርዝ ልናጠጣው ሁለታችሁ መጀመሪያ ሁለቱ እኔንም አብሮ ጨምር። ስማ አሞኛል። አሁን እንጣላለን። እኔና ሰላም ነው እንጣላለን። ጆሲ ተረጋጋ። ለምን አንተ መረጋጋት ያስፈልጋል? ጆሲ ተረጋጋ። እንደዛ ተኝቼ የፖሰታችሁት ለምንድን ነው? በቃ ማወቅ እፈልጋለሁ። ሞቷል ተብሎ ለምንድን ነው የሚፖሰተው? ምንም አይነት ችግር መች ሞታል ተብሎ ተፖሰተ። ሲቀጥል ደግሞ ማለት ነው እኛ ሆስፒታል ሲጀመር አንተ ነህ እንደዛ ያደረከው። እሷም ትምጣ እሷ ናት እንደዛ ያደረገችው። ገባ? ሁሉንም ነገር በጣም ተጨንቃ ነበረ በአንተ እንደዚህ መሆን። በጣም ራሷን ልትጎዳ ነበረ እንዴ እኮ። አሁን ምንም ችግር የለውም እኮ ከእናንተ ያው የሚያጨቃጭቀኝ የሚያከራክረኝ ነገር የለም። ገባ? እግዚአብሔር እንኳን አተረፈኝ። እንደሱ አይደለም ፈጣሪ። ቀጥታ ፖሊስ ጣቢያ እንሄዳለን። እዛ ለጥያቄያችሁ መልስ ትሰጣላችሁ። ተረጋጋ። ወደ ራስህ ተመለስ። ማንንም አላምንም አባቴ፣ ማንንም አላምንም። በቃ ሁለታችሁ ግፊት ትሄዳላችሁ፣ ቃላችሁን ትሰጣላችሁ። የቅርብ ሰው መስላችሁ የወዴና አደጋ ላይ ጣላችሁ እናንተ ናችሁ። ባይዘው ሰው እየተረጋጋ ይመጣ። አንተ እየዋሰብን ነው የሚመጣው። በጣም እየተንጫጫ ነው። እዛው እንዳትመጭ እዛው ሁኛ አትበላ። ጆሲ ተረጋጋ። ስልክን እንዳትሰሩት ማንንም ማስመሰል ሰው አልፈልግም። ማንም ሰው እያስመሰለ ከእኔ ጋር መቀጠል አሁን ከፊት ዞር በሉልኝ። ቁጭ በሉና ፖሊስ ጠርቻለሁ፣ ይመጣል። ሁላችሁም ፖሊስ ጣቢያ ትሄዳላችሁ፣ ቃላችሁን እዛ ታወራላችሁ። አንቺ አታፍሪም እንዴ? ደግሞ ዝም በይ በቃ። አንቺም አስመሳይ ናችሁ። እኔ ሙቼ መርዝ ጠጣ ተመርሶ እንዴት ፖስቱኛላችሁ? ለምንድን ነው መርዝ ጠጣ ብላችሁ እዚህ አጠጥታችሁ ከዛ ሙቼ ደግሞ እኔም ፖስት ማድረግ? መርዝ ያጠጣችሁ ምን? አንተ ዝም በል። የመከራከሩኝ እዚህ ቆማችሁ ፖሊስ መጥቷል። ትሄዳላችሁ ፖሊስ ጣቢያ፣ እዛ ቃል ሰጣች። መርዝ የሰጠሽኝ አንቺ ነሽ። አንተ እንደዚህ አትበል። አንቺ ነሽ። አንተ ለምታወጣው ቃል ግን ተጠንቀቅሽ። ካንተ ለሚወጣ ቃል ዝም በይ አንቺ። አጋወሽ ምንድን ነው የምትለኝ? ማንም የለም እኔ ላይ ማንም ዙሪያ ላይ። እኔ አሁን አንተንም አላምንም አንቺንም። ገባሻ? እግዚአብሔር ነው አትመነኝ። እሺ በቃ አትመነኝ። ችግር የለም። ለምን እንደዛ እንዳደረግሽ እኔ ነኝ ለአንተ መርዝ የምሰጥህ። እኔ ነኝ ለአንተ መርዝ እየሰጠህ ያለው። እንደዛ አትመስኝም ነበር። እኔ ገባሽ? ማን እኔ
ምን ያረ እንዲያረጋጋው በማርያም እሺ በቃ ይቀጣል ማለት ነው። እንደውም እንሂድ አንድ ሰው እንዳትወጡ ከዚህ ቤት ጸበል ነው የምንሄደው። ኧረ እባክህ አዎ የምር አሁን ግዴታ የምር ያስፈልጋል። በቃ አሁን እኔ እንደውም አምኛለሁ። ዶሪ መስማት አልፈልግም። ቁጭ በል እስከ ዛሬ እንደውም ቆየ ዝም በይ የምር አስቀይምሻለሁ ከዚህ በኋላ እሺ አልታገዝሽ። ለምንድን ነው የሆነው ልጁ በስነ ስርዓት አዳምጪ። ቁጭ በል ፖሊስ እየመጣ ነው። ፖሊስ ጣቢያ ትሄዳላችሁ። እንደዚህ የሆንኩበትን ምክንያት ማወቅ ፈልጋለሁ። የምን ፖሊስ ጣቢያ ነው የምትለው? እንደዚህ የሆንከው ራስህ እኮ ነው። አንተ ራስህ ናት በዝም በል። እኔ እንደዚህ አይነት ሰው አይደለሁም። እኛ ልናስታርቅህ እኮ ነው የመጣን የነበረው። ልንታረቅ ከዚህ ጋር ወርቀህ አገኘን እንዴ? እሷ ከዚህ ከትላንት ወዲያ ጁሲ ራሱ ሊያጠፋ መድኃኒት ምናምን እንትን አለ። አታፍሩም እንዴ? አላማ ያለኝ ሰው ነኝ እኔ። እንዴ አርገንሽኛ ጋትለክ ግታኝ አራባሽ ቀለብ ሸቆችን ተወራታለሽ። ፖሊሱ ይምጣና እኔ ጋር ማን እንደሆንሽ የጠረጠርኩት እሷን ነው። ግን አንተንም ሁላችሁም ትሄዳላችሁ። አንተ ችግር የለውም በቃ እንደውም ደውይለት። የምን ችግር የለውም ደውይለት። እኔ ጁሲ ላንተ እኔ መርዝ ላንተ የምሰጠው ደውይ የምር እንዳን ሌላ ነገር እስቲ ተረጋጋ። አንተ በቃ እሺ ወደ ቤት ይበቃ ወደ ቤት ያንተ የምትሄጂው በቃ ጁሲ ምን ችግር የለውም አንተ በቃ ይግደለኝ ናሽ ግደለኝ በቃ ና እንዴ እኔ እንዴት እንደዛ ታስባለህ አንተ? እንዴ እኔ ጋር ተምርቶን ትችላለህ። ልሁን እሺ በቃ ልሁን ችግር የለውም ልሁን አይደለም። እስቲ ተረጋጋ። ቁጭ በል ራስህ ቁጭ በል አንተ ነው መረጋጋት ራስህ ቁጭ በል እንዴ ለምን አንረጋጋት? ዘመናችሁ በቃ ተውት በቃ ሻትጩበት እስቲ ቁጭ በልለት። ቆይ እሺ ምንድን ነው አንተ ራስህ ቁጭ በል እያልኩህ አይደል እንዴ? ቁጭ በል እሺ ቁጭ በል እሺ ቁጭ በል በቃ አንድ ሰው እንዳይወጣ ከዚህ እሺ ቁጭ አለልሽ እኮ አንድ ሰው ጥራ ሂድ የምትጠራው እየመጣ ነው። ደውያለሁ የምታመጣው ነው። እሺ አንድ ሰው እንዳትወጣ ግን ይሄን ሁሉ ነገር ግን እኔ ላይ ማድረግ ምን አስፈለገ? እስኪ ብቻ ይሄ አንተ አይደለህም። አሁን የምትናገረው ነገር ራሱ አንተ አይደለህም። ችግር እናንተ ነህ። ችግር እሺ ችግር የለውም በቃ አይ ንገሩኝ፣ በስነ ስርዓት ንገሩኝ። ምኑን እንንገር? ይሄን ነገር ለኔ ማድረግ ምንድን ነው ያስፈልጋችሁ? ላይክ ይሄ መድኃኒትን መስጠት ለኔ እንዲተኝቼ ቪዲዮ ቀርጾ መፖሰት ምንድን ነው የምታገኙት? እስኪ ንገሩኝ። እኔ የሆነ ነገር ብሆን የምትጠቀሙት ነገር አለ? አንተ ከዚህ የከፋ ችግር ውስጥ ገብተህ ከዚህ በፊት ቪዲዮ ፖስት አድርገህ አታውቅም? አላውቅም። ታውቃለህ? አላውቅም። በእንደዚህ አይነት መልኩ አላውቅም። በእንደዚህ አይነት መልኩ አላውቅም። ደስታህንም ሐዘንህንም ሁሉ ነገርህን ነው ከነሱ ጋር የምታሳልፈው። ያ ነው የተፈጠረው። እንደዚህ አይነት ነገር ሲፈጠርኛ ደብተን እንደዛ ያደረግነው ታወራታለህ። ይደዛ እንደውም ስለደረሱ ፖሊስ ጣቢያ ሄደህ ታወራታለህ። ስለደረሱልህ በቃ ደስ ሊልህ ነው የሚገባው። ምንድን ነው የሚያስፈራ ነገር እኮ ትልቅ ነገር አይደለም። ፖሊስ ችግር የለውም። እሱን እዛው እኮ ችግር የለም። እኔ ጋር ታወራ ባይዘው እንዴ እኔ አሁን የሚያስፈራኝ አንተ እንደዚህ መሆን ነው። ያንተ በዚህ ልክ መለወጥ። እኔ ምንም አልተለወጥኩም ብራዘር። እዚህ እንደዚህ የሆንኩት በዙሪያዬ ማንም የለም፣ እዚህ ቤት ማንም የለም፣ እናንተ ናችሁ። ስለዚህ እንደዚህ እኛን ያደረግነህ ምክንያት ማወቅ እፈልጋለሁ። እኛን እንደዛ ያደረግነህ ኧረ እባክህ እና ማን ሊሆን ይችላል? ማንም ብዬ ልጠርጥረው? ገባ? እኛ ሁልሽም ማለት ነው ሲሴራ ውስጥ አለሽበት። መርዙን ምኑን ያቀነባበራችሁት እናንተ ናችሁ። እንዴት አድርገህ ተረዳት ነበር? እንደዚህ ተረዳችሁኝ አይደል? አንቺ በጣም እያሾፍሽ ነው። ባይዘ የምር ግራ ገባኸኝ እኮ እውነት በጣም ግራ ገባኸኝ። በቃ ትክክለኛ ባባ የሚሆን ኩሱ ልክ እኮ አይደለም። እያደር ሌላ ሰው የሚሆነው ምን ሆኖ ነው? በቃ ችግር የለውም ተይው በቃ እሺ እኔ እረዳሃለሁ። ሰማሽኝ? ከዚህ እና ቁጭ በል እና ቁጭ በል እኔ እኮ በቃ እሺ ስልኬን ታረኩት ደውልለት እንዳትንቀሳቀሱ ነገሩ ቤቱን ቆልፌ ቁጭ አይደለም እንዴ? አሁን ትክክለኛው ሰዓት ላይ ደርሰናል ማለት በቃ ጸበል ያስፈልጋል። የምሬ ነው የምልሽ። ልረዳው አልቻልኩም እኮ እንዲህ ግራ ገባኝ። እኔ ማርያምን እንዴ አንቺን በዚህ ልክ አይሆንም። ጀመር አንቺን በዚህ ልክ ራስን እያ እስኪ ዘላችሁ ትውጡ እንደ ያያችኋለሁ። ፖሊሱ ሲመጣ ይከፈታል በሩ። ከሱ ጋር ህግ እንሄዳለን። እውነታውን ታወጣታላችሁ። ችግር የለውም እኮ እኔ እታሰራለሁ እኮ እታሰራለሁ። ችግር የለውም ችግር የለውም። ደስ ይበለው በቃ ደስ ይበለው። ምንም ነገር ለኔ የሚገባኝ ይሄ ከሆነ 1000 ዓመት እታሰርልሃለሁ። ችግር የለብኝም። እኔ ለኔ የሚገባኝ ነው። ሰላምዬ ይኸውልሽ ተረጋጊ። አሁን ላይ ጊዜው ከፍቷል። እስር ቤት በምንም አይነት በእንደዚህ ምንድነው ያልካለው አንተ? ይኸውልሽ ምንም ባላጠፋሽበት ምክንያት ገብተሽ ዓመታት ልትታሰሪ ትችያለሽ። ምንም በማታውቂው ይሄንን ከመቋቋም
ብታሰር ዛሬ ብሞት ነው የሚሻለኝ። እሺ ለብዙ ሰዎች ነው የምትኖሪው። ቤተሰቦችሽ ካንቺ ብዙ ኃላፊነት ይጠብቃሉ። ስለዚህ አሁን ምንድነው ያልከለው አንተ? ባልገባኝ በቃ በህግ ነው መጠየቅ የምፈልገው። በቃ እኔን ጠይቀኛለህ። በቃ አሁን እነሱ ይሄዱ ወደ ቤታቸው። በህግ ነው ጠይቀኛለህ። በቃ እኔ ወንድ ብታሰርም እኔ እታሰራለሁ። በቃ ችግር የለውም። ማታሰር ነው የምፈልገው። በቃ ችግር የለውም። ሰማኝ፣ እንደዛ ነው አይደል? አንተን ሲጀመር ራስህን የምታስፈታኝ ሲጀመር አንተ ያሳስረኝ። እሷ ጥፋተኛ ሆና መታሰር የምትፈልገው ምንም ያጠፋችው ጥፋት የለም። ግን አሁን ላይ ይኸውልህ ጊዜው ከፍቷል። በማይሆን ምክንያት እቺ ልጅ እስር ቤት ገብታ ለአመታት ምንም በማታውቀው ነገር ልትታሰር ቻለች። ይሄ ነገር ደግሞ እንዲሆን አልፈልግም። ምንም ወሬ አታወራ እኮ ተረጋጋ። ችግር የለም። ነገር ማሰብ የነበረብህ አሁን አይደለም። ካይምሮ ሁሉ ስታደርግ ያምሉ ነገር አለፈ። ፖሊስ አይምጣ ዛሬ እንደዚህ በቃ ፖሊስ አይምጣ። ፖሊስ ጣቢያ አይደል የፈለከው? ና እናንተ እንዴ ችግር የለውም። በቃ እንዴ ተረጋጋ። በቃ መሄድ ካለብን ሶስታችንም እንሄዳለን። ቤት እዚህ እኮ ነው ፖሊስ ጣቢያ። ቤት ድረስ ነው ብያቸዋለሁ። እኔ ልጆቹን ይዤ እጠብቃቸዋለሁ። ቤት ድረስ ነው ብያለሁ። እየመጡ ነው ፖሊስ። ሲመጡ ተያይዛችሁ ትሄዳላችሁ። ለኛ ይሁላ አየሁ እኮ እኔ የወዳጅነትን ጥግ እኮ አየሁ። ሙቼ እንደ ቪዲዮ ተቀርጾ ሲፖስትብኝ እንዴ ምን አይነት ጨካኝ ብትሆን ነው እንደዛው? ሲጀመር መርዙንም የሰጣችሁኝ እናንተ ናችሁ። ማንንም ልጠረጥር አልችልም። በቃ ያው ሰውን ማመን አቁሜያለሁ። በቃ አንተ አይደለም በቃ አቅልክን ስተካል ማለት ነው። የምር 100% እርግጠኛ ነኝ። ሰላምን ገደ አንቺ ልትገይኝ ይፈልገሻል ብላ አንገቷን የማነቅ ሞራል ውስጥ ከደረስክ እዛ ሜንታሊቲ ላይ ካለ በቃ አንተ አሁን ሲጀመር በቃ ሲጀመር አትወሪም። በቃ ከዚህ በኋላ ከኔ ጋር ችግር የለውም። በቃ ነኝ ሲጀመር ቁጭ በል እዚህ ጋር ውጡ። ቁርስ እኮ በጅ ነው ና ቁርስ ውስጥ አልሰጥም። ቁርስ ውስጥ መሄድ አለባት እሷ። ያመማት አይደል እንዴ? በቃ ፖሊስ ነው የፈለከው? የፖሊስ ጋር መሄድ እንችላለን እኮ። ተረጋጋ። እነሱ ይሁን አይሆንም። አንተ ምን ያን ያገትከን ነው? አግተህን ነው? በቃ አትከፍተው። በቃ አትከፍተው። በቃ አትከፍተው። እንደፈለገ ይሆን ችግር የለውም። የምትገላግሉ ልቀቁኝ፣ አትንኩኝ። እኔም በቃ ፖሊስ ነው የመጣው። መታሰር የለባትም። ጆሲ ቢጠጥተን ነገር አታል አትሄድም። እሷ አትሄድም። ልቀቃት። አትሄድም። ፖሊስ በር ላይ ነው ያለው። በነገራችን ላይ ልቀቅ ነው እንዴ? ኒኮና ውጣ። በቃ ነው። በቃ አትሄድም።